ላይ ነገሮቹም ክራውድድ ከሆነብህ ጭንቅ ካለ ጥብብ ካለ ሁሌም አላህን መፍራት አላህን መጠንቀቅ አላህ ያስተካክለዋል። ጉዞ አለ ምን ሄድበት ቪዛው ሲመታ ትኬት የአየር ትኬት ሲቆረጥ ዱንያ ላይ የአየር በረራዬ ዛሬ ነው በዚህ ሰዓት ነው እንላለን አይደል? አላህ ዘንድ የሚመታ ቪዛ አለ የሚቆረጥ ትኬት አለ። ያ ሲደርስ ሁላችንም በአየር ሳይሆን ምድር ውስጥ እንገባለን። አላህን መፍራት የነገሮች ሁሉ ቁንጮ ነው። ተቅዋ ማለት መጠንቀቅ ማለት ነው። በጨለማም በቀንም አገር ውስጥም ከአገር ውጭ ሰው ኖረም አልኖረም በየትኛው መሃል ማንም አየ አላየ ኢተቂላህ ሙስሊሞች ሆናችሁ እንጂ እንዳትሞቱ። ኢስላምን ለቀከሙት ከኢስላም ውጭ ከሄድ ኪሳራ ነው። ነገ በዱንያም በአኺራም ኪሳራ ነው። በዱንያ ጭንቀት ይወርስሃል፣ ሰላም የውስጥ ሰላም ታጣለህ። አኺራ ደግሞ ለዘላለም ቅጣት እንግልት ትዳረጋለህና አለ አላህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ። ተቅዋ አላህን መፍራት ትልቅ ቦታ አለው። እንደ ቋንቋ ሲታይ ተቅዋ ማለት መጠንቀቅ ማለት ነው። ከምን ከተባለ በሱና እንደዚሁም ከሚያስፈራው እሱ ላይ አደጋ ከሚደርስበት ነገር አንድ ሰው ጥንቃቄ ማድረግ ማለት ነው። እንደ ሸሪዓ ደግሞ አላህ ባዘዘው ትእዛዝ ላይ መታዘዝ በከለከለ ቦታ ላይ መከልከል ተቅዋ ይባላል። አላህን መፍራት ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ሲነግሩን ኢተቂላህ ሐይሱማ ኩንተ አላህን ፍራ የትም ቦታ ብትሆን በጨለማም በቀንም አገር ውስጥም ከአገር ውጭ ሰው ኖረም አልኖረም በየትኛው መሃል ማንም አየ አላየ ኢተቂላህ ማን ያህል አላህ ያህል አላህን ፍራ በየትኛውም ቦታ። ተቅዋ ዛሬ ሰዎች አብዛኛው ሰው የራቁት የኢባዳ ክፍል ነው። እኔ የሚያጅበኝ ካሜራ ቢገጠም አንድ መስሪያ ቤት ላይ ካሜራ አለ ቢባል ያ ካሜራ ድብቅ ካሜራ ነው እያንዳንዱን ነገር ይቀርጻል ቢባል ሰው ተንኮል ለመስራት ይዳደዋል እንዴ? ይፈልጋል እንዴ? መቼም ለምን በካሜራ ቁጥጥር ውስጥ ነው ያለው። የሆነ ነገር ቢያደርግ ካሜራው ይይዘዋል። ሱብሃንአላህ አላህ ታዲያ ይመለከተን። ጨለማ ሆነ ሰው ኖረ ማንም ይሁን ከአገር ወጣን የትም ቦታ ሆነን ብቻችን ሆነን የምንሰራውን ነገር በአጠቃላይ አላህ ጠንቅቆ ያውቃል። አለም ያዕለም ቢአነ አላህ የራ ይህ ሰው አላህ እንደሚመለከተው አያቅም እንዲህ ይላል። ተቅዋ ያለው ሰው ኸይር ነገርን በአጠቃላይ ይዘዋል። አላህ ቁርአን ላይ እንደተናገረው ወተዘወዱ ስንቅ ያዙ ፈኢነ ኸይረ ዛዲ ተቅዋ ከስንቆች ሁሉ በላጩ ስንቅ ማለት ተቅዋ ነው፣ አላህን መፍራት ነው። ወተቁኒ ፍሩኝ ያ ኡሊል አልባብ እናንተ የልቦና ባልተቤቶች ወይ ፍሩኝ ይላል አላህ ሱብሓነሁ ወተዓላ። አላህን መፍራት ትልቅ ቦታ አለው። ናም ነቢዩ ዓለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላን እንድንፈራ እሱን እንድንጠነቀቅ በብዙ ሐዲሳቸው መክረውናል። ሰሃቦች አላህን ፈርተው አሳይተዋሉ፣ ሰለፎችም አላህን ፈርተው አሳይተዋሉ። ከአላህ ጋር ያላቸው ግንኙነታቸው ልዩ ነበር። ለዚህ ነው ታላቁ ሰሃባ አልይ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ አንድችን የቁርአን እንዲህ ብሎ ይተነትናሉ። ሱረቱ አሊ ኢምራን ላይ ያለውን ያ አዩሃ አለዚነ አመኑ ተቁላህ ሐቀ ቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን እናንተ ያመናችሁ ሰዎች ወይ አላህን ተገቢ የሆነ ፍራቻ ፍሩት። ተገቢ የሆነ ፍራቻ ለሱ በሚገባው ልክ ፍሩት። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላል አላህ ሱብሓነሁ ወተዓላ። አደራ ብሎናል። አላህ ለኛ አደራ ያለው ነገር ነው። አላህ ለኛ ተጨንቆ የመከረን ጉዳይ ቢኖር ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ። ኢስላምን ለቀከሙት ከኢስላም ውጭ ከሄድ ኪሳራ ነው። ነገ በዱንያም በአኺራም ኪሳራ ነው። በዱንያ ጭንቀት ይወርስሃል፣ ሰላም የውስጥ ሰላም ታጣለህ። አኺራ ደግሞ ለዘላለም ቅጣት እንግልት ትዳረጋለህና አለ አላህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ። በምንም እንዳትሸወድ፣ በገንዘብ በስልጣን በጾታ እንዳትሸወድ። ዛሬ ብዙ የሸይጣን ተጣሪዎች አሉ፣ በዚህም በዛም የሚጣሩ። አንተ ኢስላምን ይዘህ አላህን ይዘህ ትድናለህ። ኢነ الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي ኩንቱም ቱዓዱን አለ አላህ። እነዛ ጌታችን አላህን ያሉና ثم استقاموا ከዛም ቀጥ ያሉ ወለም ዘለም ያላሉ ጠንቋይ ቤት ያልሄዱ
ቀብር አምልኮ ያልሄዱ አላህን በብቸኝነት የተገዙ ተተነዘሉ ዐለይሂሙል መላኢካ በእነሱ ላይ መላእክቶች ይወረዳሉ። መቼ? ዒንደ መውቲሂም ሞት ሲመጣባቸው አላ ተኻፉ አትፍሩ፣ ወላ ተሕዘኑ አትዘኑ፣ ትታችሁት ለምትሄዱት ቤተሰብ ንብረቶቻችሁ አትዘኑ፣ ወአብሽሩ ተበሰሩ ቢልጀነቲ ለቲ ኩንቱም ቱዓዱን ያ ቃል ሲገባላችሁ በነበረ ጀነት ተበሰሩ ይሏቸዋል። ነሕኑ አውልያኡኩም ፊል ሐያቲ ዱንያ ወፊል አኺራ እኛ በዱንያውም በአኺራውም የእናንተ ወዳጆች ነን ይሏቸዋል። ለማን? አላህን በብቸኝነት። ስለዚህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን። ይህንን የቁርአን አንቀጽ ታላቁ ሰሃባ አልይ ምን አሉ? አነ ተቅዋ ማለት ሂየ አልኢማኑ ቢተንዚል አላህ ባወረደው ማመን ነው። በቁርአን መመሪያ ላይ መኖር ነው። አላህ ያወረደውን ሙሉ ለሙሉ መቀበል ነው። አቅሌ ተቀበለው አልተቀበለው፣ ከስሜቴ ሄደ አልሄደ፣ አላህን የተናገረው አህለን ወሰህለን መርሐባ ብለን መቀበል እንጂ ከኔ ስሜት ጋር ስላልሄደ ይሄ ለኔ አይስማማም አልሄድም። ብዙ ጊዜ ተናግሬዋለሁ። አንዳንዱ የነብዩን አለይሂ ሰላቱ ወሰላም ሐዲስ ከስሜቴ ጋር ካልሄደ ታማኝ ሰሃቦችን ቢያወሩት በምንም መልኩ ይምጣ ከኛ አቅል ጋር ካልሄደ ተቀባይነት የለውም ብሎ ይናገራል። ላ ይሄ ስሜት መከተል ነው። አላህ ያወረደውን አምኖ መቀበል ነው። አልኢማኑ ቢተንዚል ወልኸውፉ ሚነል ጀሊል ታላቁን ጌታ አላህን መፍራት። ዛሬ ሰው ወንጀል ይሰራል። ትልቅ ነው ትንሽ ነው መሆኑ አይደለም መታሰብ ያለበት። ወንጀል ስሰራ ትልቁም ላይ ነው ትንሹ ላይ ወንጀል ላይ ስወድ ማንን ነው ማምፀው? አላህን አይደለ እንዴ? ትልቁም ሆነ ትንሽ መታሰብ ያለበት አላህ ነው የሚታመፀው። የአላህ ህግጋት ነው የሚጣሰው። ስለዚህ ወልኸውፉ ሚነል ጀሊል ታላቁን ጌታ አላህን መፍራት፣ ወሪዳ ቢልቀሊል ባለህ ነገር በትንሹ መውደድ መብቃቃት፣ ወልኢስቲዕዳዱ ሊየውም ረሒል ይላሉ። ለጉዞ ቀንም መዘጋጀት። ጉዞ አለ ምን ሄድበት ቪዛው ሲመታ ትኬት የአየር ትኬት ሲቆረጥ ዱንያ ላይ የአየር በረራዬ ዛሬ ነው በዚህ ሰዓት ነው እንላለን አይደል? አላህ ዘንድ የሚመታ ቪዛ አለ፣ የሚቆረጥ ትኬት አለ። ያ ሲደርስ ሁላችንም በአየር ሳይሆን ምድር ውስጥ እንገባለን፣ ቀብር ውስጥ እንገባለን። ለዚህ መዘጋጀት ነው። ማንም ይቀር የለም። ስለዚህ ሞት አለብኝ ሚል ቀብር እገባለሁ ሚል ሁሌ ማንን ይፈራል? አላህን ይፈራል። ሞትን ከረሳ ሞትን ከዘነጋ አላህን መፍራት ይረሳል። ስለዚህ አላህን በየትኛውም ቦታ አጋጣሚ መፍራት የጾም ዋናው ዓላማው ይሄ ነው። አላህን መፍራት፣ አላህን በቀንም በጨለማ በየትኛውም ቦታ አላህን መፍራት። ወሩየ አን ጠልቅ ቢን ሐቢብ ፊ ማዕና ሃዚሂል አያ እንደማ ጃአሁ ቀውሙን የስአሉነሁ ከይፈ የተቁነ አልፊተን። አንደኛውም መጥተው ጠየቁት፣ ሰዎች ፊትናን እንዴት ነው ሊጠነቀቁት የሚችሉት ሲባሉ ፈቃለ ኢተቁሃ ቢተቅዋ፣ ፊትናን በተቅዋት ከተከላከሏት ተጠንቀቋት አሉ። ፈቂለ ለሁ ለሱ አሉት ሲፍ ለነ ተቅዋ ማለት ምንድን ነው? እስቲ ለኛ ወስፍልን ግለጽልን ሲሉት ፈቃል አልዓመሉ ቢጣዓቲላህ አላህ ባዘዘው መስራት ነው። አላ ኑር ሚነላህ ከአላህ በሆነ ብርሃን፣ ረጃአ ሰዋቢላህ የአላህን ምንዳ ከጅሎ፣ ወተርኩ ማዕሲላህ አላህ የከለከለውን ነገር መከልከል ነው። አላ ኑር ሚነላህ በአላህ ብርሃን፣ መኻፈተ ዐዛቢላህ የአላህን ቅጣት ፈርቶ። የአላህን ቅጣት ዛሬ ዱንያ ላይ ይህን ነገር ከተፈጸም ይህን ነገር ካደረግ አንድ ህግ ፖሊስ ይህን ነገር እንደዚህ ይፈጸምባል እርምጃ ይወሰድባል ሲባል ሰው ይንቀጠቀጣል፣ ይደነግጣል። አላህስ እንደ እዝነቱ ረሕመቱ ሰፍቶ እንጂ በምንሰራ ወንጀል ያዝ ቢያደርገን እንዴት ነበር እንደሆነው? ሙጃሂድ ረሂመሁላህ ወሁወ መርዊዩን አን ኢብኑ አባስ ከአብዱላህ ኢብኑ አባስ እንደተናገሩት አን ተቅዋ ስለ ተቅዋ ሲናገሩ እንደዚህ ያሉ፣ ተቅዋ ማለት አዩጣ አላህ ፈላ ዩዕሳ አላህ ልትታዘዘው ነው ላታምፀው፣ ወዩዝከረ ፈላ ዩንሳ ሁሌ ልታወሳው ነው ላትረሳ፣ እንደዚሁም ልታመሰግነው ነው ላትክደው። አላህ የዋለውን ኒዕማ ጸጋ ማመስገን ተቅዋ ነው። ስንት ኒዕማ ለገሰን በእኛ አልለገሰን? ሁሌ እናገረዋለሁ። ጠዋት ፊትን ስትታጠብ ፊቴን ስታጠብ ፊትሽን ስትታጠቢ ኩላሊቶቻቸው የሚታጠቡ ወንድሞቼ ኒዕማ አላህ ለግሶናል። ከምንም በላይ ኢስላምን ለግሶናል። አላህ አፊያ ለግሶናል። ሰላም አድርጓል። ነቢዩ ዱንያን ሲገልጹት የዕለት ጉርሱን ያገኘ አካባቢው ሰላም የሆነለት ጤነኛ የሆነ ሰው ዱንያን በአጠቃላይ ጨብጧታል።
ዱንያን በአጠቃላይ ጨብጧታል። አላህን ማመስገን ወኢን ተዑዱ ኒዕመተላህ ላ ትሕሱሃ አላህ በእናንተ ላይ ያለውን ውለታ ብትቆጥሩት አዘልቁትም። አለም ነጅዐል ለሁ ዐይነይን ወሊሳነን ወሸፈተይን ወሀደይናሁ ነጅደይን ለሰው ልጅ ሁለት አይን አላደረግንለትም? ከናፍርና ምላስን አላደረግንለትም? ወደ ሁለት አቅጣጫ አልመራነውም? ወደ ሐቅ ወደ ባጢል? ወይም ዑለማዎች በሌላ ተፍሲር ወደ እናቱ ጡት ተወለደ። ማን አሳየው? እናቱ ጡት ገይዳ ሽሮን በልታ የሆነ ነገርን በልታ ቀምሞ አላህ ወተት አድርጎ ለልጅ ለዚህ ልጅ ይቀልመዋል። አላህን ማመስገን የእሱን ትእዛዝ አለመጣስ። አላህ በየትኛውም ቦታ ያየኛል ብለን መፍራት። ምንም ስሰራ አላህ ያየኛል። አንድ ታሪክ ላይ አንድ ንጉሥ አንድችን ሴት በሩን በአጠቃላይ ዝጊ አላት። ሁሉንም በር ዘጋች። ዘጋሽ? አዎ። ያልተዘጋ የለም? ሁሉንም ዘግቻለሁ። አንድ በር ግን አልተዘጋልኝም። የትኛው በር? የአላህ በር። ጨለማ ሆነ ቀን ሆነ ሀገር ውስጥ ከሀገር ውጭ ማን ያህል? አላህ ያህል። አለም የዕለም ቢአነ አላህ የራ አላህ እንደሚያየው አይመለከትም እንዴ? አብዱላህ ኢብኑ ዲናር እንዲህ ይላሉ ኸረጅቱ መዕ ዑመር ብን ኸጣብ ረዲየላሁ ዐንሁ ኢላ መካ ከዑመር ብን ኸጣብ ጋር ወደ መካ ወጣዋ። ልክ ስንሄድ ከተራራው አንድ እረኛ ተንደርድሮ ሲወርድ ተመለከተ። ዑመር ሊፈትኑት እስቲ እባክህ ከዚች ፍየል አንዷን ሽጥልኝ አሉት። ይህ ባሪያ ምን አለ? ፈቃለ ኢኒ መምሉክ እኔ ባሪያ ነኝ፣ ይህ ንብረት ያለቃዬ ነው፣ እንዴት ብዬ እሸጣለሁ? አልችልም። ዑመር ምን አሉ? እንዴ የት ያለ አለቃ ተኩላ በላ ትለዋለህ? ሽጥልኝ አሉት። ዑመርን ምን አላቸው? ፈቃለ ራዒ ፈአይነ አላህ አላህ ታዲያ የት ነው? አላህ አይመለከተኝም፣ አለቃዬ ሩቅ ቢሆን አላህ አየኝም። ዑመር ፈበካ ዑመር ረዲየላሁ ዐንሁ ዑመር አለቀሱ። ثم غدا مع المملوك ከዛ ከዚህ እረኛ ጋር አብረው ሄዱ። ካለቃው ይህን ሰው ሽጥልኛልና ዑመር ገዙት። ይህንን ባሪያ ነፃ አወጡትና ዑመር አንድ ቃል ተናገሩ። እቺ ንግግርህ አላህ ያየኛል ብለህ የተናገርከው የሰራኸው ተቅዋ ዱንያ ላይ ከባርነት ነፃ አውጥቶሃል፣ ነገ ደግሞ ከአላህ ቅጣት ከጀሃነም እሳት ነፃ ታወጣለህ ብዬ ተስፋ አደርጋለሁ። አላህ ያየኛል። መን ተረከ ሊላሂ ሸይአን ዐወደሁ ላሁ ኸይረን ሚንሁ ለአላህ ብሎ አንድን ነገርን የተወ አላህ የተሻለ ይተካለታል። ስለዚህ አላህ ያየኛል። በየትኛውም አጋጣሚ በየትኛውም ቦታ አላህ ያየኛል። መስሪያ ቤት ስሰራ አላህ ይመለከተኛል። የመንግስት መስሪያ ቤት ነው፣ ስልኩን እንደፈለገ ልበለው፣ ልቀጥቅጠው፣ የሆነ ነገር ላድርግ፣ አላህ ያይሃል። አላህ መሰወር አይቻልም። ስቶር ውስጥ ያሉ እቃዎች አሉ፣ መጋዘን የተቀመጠ እቃ አለ። አለቃ አያውቅም፣ እንደፈለግ አውጣ፣ እዛ ስጥ፣ ለዛ ትርፍ አድርገህ ጫንለት፣ በኋላ በጎን እጄ ይቀበላለሁ። አላህ ያይሃል። ከአላህም የሚሰወር ማንም የለም። አላህን መፍራት። አላህን የፈራ ሰው ዱንያ አኺራው አላህ ያስተካክልለታል። ነዓም አላህን ስንፈራ ነገሮች በአጠቃላይ ይስተካከላሉ። ዱንያ ላይ ነገሮቹም ክራውድድ ከሆነብህ፣ ጭንቅ ካለ፣ ጥብብ ካለ፣ ሐሳብ ካለ፣ የሚያስጨንቅ ነገር አእምሮ ላይ የሚመላለስ ከሆነ ሁሌም አላህን መፍራት፣ አላህን መጠንቀቅ፣ አላህ ያስተካክለዋል። ወመን የተቂላሃ የጅዐል ለሁ መኽረጃ አላህን የሚጠነቀቅ አላህን የሚፈራ መውጫ ቀዳዳን አላህ ያበጃጅለታል። ወየርዙቅሁ ሚን ሐይሱ ላ ያሕተሲብ ርዝቁንም ካላሰው ቦታ አላህ ያመጣለታል። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ እንደነገሩን ኢማም ሙስሊም በዘገቡት ላይ የሶስት ሰዎችን ታሪክ ይነግሩናል። ከጭንቀት እንዴት ነጃ እንዳሉ። ሶስቱ ሰዎች ዋሻ ላይ ጫካ ይገቡና ዝናብ ምን ሲመጣባቸው ዋሻ ውስጥ ገብቶ ሲጠለሉ ከላይ ከተራራው ቋጥኝ ድንጋይ ይመጣና የዋሻውን በር ይዘጋዋል። ሶስቱም ተጨነቁ። አንደኛው አለ እንደው ለአላህ ብለን እሱን ፈርተን የሰራነው ስራ በሱ ካልተቃረብን በስተቀር ዛሬ ልንወጣ አንችልም አለ። አንዱ ቀጠለ ያ ረብ እናት አባት አሉኝ፣ እነሱን ሁሌ እንከባከባለሁ፣ አበላለሁ፣ አጠጣለሁ። አንድ ቀን አምሽቼ ስመጣ ተኝተው አገኘኋቸው። ወተት ደግሞ ሁሌ ቀዳና እነሱን ሳላጠጣ ከነሱ በፊት ልጆቼንም ባለቤቴንም አጠጥቼ አላውቅም። ስመጣ ተኝተዋል፣ እንዳልቀሰቀሳቸው እንቅልፍ ላይ ናቸው። በመሃል ከተነሱ ብዬ ይዤው ቆምኩኝ። ሲነሱ ለማጠጣት
ህፃናት ይጮዋሉ ከስር እስከ ሱቢ ሰላት ድረስ ይቆምኩኝ። ያ ረብ ይሄን ላንተ ብዬ ካሰራው ከዚህ ካለንበት መከራ ነጃ በለናል። በሯ ከፈታለች መውጣት አይቻልም። ሁለተኛው ቀጠለ። ያጎት ልጅ ነበረች። ወንድ ልጅ ሴትን እንደሚወደው እኔም ወደድኳት አለ። ውዴታውን ግን በምን ለመግለጽ ሞከረ? በሐራም አላህ በሚጠላው ነገር በሐራም ለመግለጽ ሞከረ። ውዴታው ዚና እንድትፈቅድለት ጠየቃት፣ እምቢ አለች። አገሩ ላይ ድርቅ ተከሰተ። ሰው ሲቸገር ወደ ዘመዱ ይሄዳልና ሩጣ መጣች። እባክህ ቸግሮኛል ስትለኝ የዛን ቀን የጠየቁሽን ጥያቄ እሺ ካላልሽ ዛሬ ምንም ነገር የለም። ርቧታል፣ ተቸግራለችና እች ሴትም ተስማማች። ሙሉ ልብስ ወልቋል፣ ሁሉም ነገር ተመቻችቷል። የሚፈልገውን ነገር ሊፈጽማባት ሲል ኢተቂላህ አላህን ፍራ፣ አላህ በፈለገው መንገድ ካልሆነ እንዳትቀርበኝ። አንተን ፈርቼ ተነሳው። እውነት ያን ቀን አንተን ሰግቼ ፈርቼ ከተነሳው ይሄ ካለንበት መከራ አሁን ነጃ በለናል። ከፈታለች መውጣት አይቻልም። ሶስተኛው ቀጠለ። ሰራተኞች ነበሩኝ። በሰራተኞች ጉዳይ አላህ የሚፈሩ አሉ፣ ሰራተኞቻቸው የሚበድሉም አሉ። ሰራተኞች ነበሩኝ፣ ደሞዝ ሰጧቸው። አንደኛው ግን ተቆጥቶ አኩርፎ ሄደ። በሱ ገንዘብ አራባው። ፍየሉንም በጉንም ከብቱንም ሁሉንም አራባው። ከጊዜያት በኋላ መጣ። ያን ቀን ትቼ ሄድኩትን ደሞዜን ስጠኝ አለኝ። ይሄ የምታውቀው ንብረት በአጠቃላይ ያየኸው የተራባው ያንተ ነው አልኩታል። አራት አሹፍብኝ፣ እያሾፍኩ አይደለም፣ ያንተ ነው፣ ይዘህ መሄድ ትችላለህ። አንድን ሳያስቀር ሁሉንም እየነዳ ይዞ ሄዳል። ያ ረብ ይህንን ላንተ ብዬ ከሰራው ካለንበት ጭንቀት ነጃ በላል። ተከፈተ፣ ወጡ። አላህን መፍራት ገንዘብ ይዘህ የሆነ ነገር ይዘህ በገንዘብ ሰዎችን የሴቶች ህይወትን ለማበላሸት ሊሆን ይችላል። አንዳንዱ ሰው በገንዘብ የሴትን ህይወት ገንዘብ ስላለበት ይናረግልሻለሁ አንቺ ብቻ ከኔ ጋር ተስማሚ። ላ አላህን መፍራት ከባድ አደጋ አለው። አላህን ፈርተ ደግሞ ከተውክ ነገሮች በአጠቃላይ ይስተካከላሉ። አላህን መፍራት ዱንያ አኺራ ይስተካከላል። ዑመር በአንድ ወቅት አዋጅ አለ፣ ወተትና ውሃ ቀላቅላችሁ እንዳሸጡ አለ። ይህን አዋጅ አድርገው ሁሉም በየቤቱ ተበተነ። አንድ እናት ለልጇ ትላለች፣ ወተቱ ላይ ውሃ ጨምሪበት ወተቱ እንዲበዛ። አላሁ አክበር። የዛኔ ነው የጀመረው። ዘንድሮ አላህ ይሁነን ማለት ነው። በዛ ዘመን ከተጀካለ እቺ ልጅ ሷሊህ ነበረችና ዑመር እኮ አሚረል ሙእሚኒን ቅድም ከለከሉን ወተትና ውሃ እንዳትቀላቅሉ አሉ። ዑመር የታይናል የታለ ዑመር አሁን አለች። ቀላቂ አለቻት። ኢንካኑ ዑመሩ ላ የራና ፈኢነ ረበ ዑመር የራና። ዑመር ባያየንም የዑመር ጌታ አላህ ግን ያየናል አለች እቺ ሴት። ዑመር እችን ንግግር ሰሙ። ጀግና ሴት ናት። ቤቱ ምልክት አድርጉብኛሉና ቤታቸው ሄዱ። ከልጆቻቸው ማን ነው አንድ ደግ ሷሊህ ሴት አግኝቻለሁ ማን ነው የሚያገባት? ዳሯቸው። ከዚህ ሴት ዘር ማን ተኸለቀ? አምስተኛው ኸሊፋ ዑመር ኢብኑ አብዱልአዚዝ ከዚህ ሴት ነው የተገኙት። አላህን ስትፈራ ርዝቁም ይመጣል። እህቴ አላህን ፈርተሽ ሂጃብሽን ለብሰሻል። ብዙ በገንዘብ በመኪና በተለያየ ነገር አንቺን ሊያታሉ የምትጥን አላህን ፈርተሽ መልሻቸው። አላህ ከተደበቅሽበት ቦታ አላህ እንድትወጪና ጥሩ ኑሮ እንድትኖሪ አላህ ያድርግሻል። ትዳሩንም አላህ ያመጣል፣ ልጁንም አላህ ያመጣል፣ ሁሉንም አላህ ያስተካክለዋል። ማን ከተፈራ? አላህ ከተፈራ። አላህን መፍራት የሱን ፍራቻ ሁሌ ውስጣችን ማድረግ። አላህን ስንፈራ ወንጀላችንን ይታበሳል። ወለው አነ አህለል ኪታብ አመኑ ወተቀው፣ እነዚያ መጽሐፍት ባልተቤቶች ቢያምኑና ቢጠነቀቁ ለከፈርና አንሁም ሰይአቲሂም፣ ወንጀሎቻቸውን እናብስላቸው ነበር። ወአድኸልናሁም ፊ ጀናት ነዒም አለ፣ ባለጸጋ በሆነቿ ጀነት እናስገባቸው ነበር። በምን? አላህን ቢፈሩ አላህን ቢጠነቀቁ። አላህ ሲፈራ የሰማይን የምድርን በረካ ይመጣል። ወለው አነ አህለል ቁራ አመኑ ወተቀው፣ የከተማይቷ ነዋሪዎች በአላህ ቢያምኑና እሱም ቢጠነቀቁ ቢፈሩ ለፈተሕና ዐለይሂም በረካት ሚነ ሰማኢ ወልአርድ፣ የሰማይና የምድርን በረካ እንከፍትላቸው ነበር። ሰማይም ዝናብ ታወርዳለች፣ ምድርም ጥሩ ነገር ታበቅላለች። በረካ በበረካ